ሕጽበተ ሐሙስም ይባላል። የደቀ መዛሙርቱን እግር ያጠበበት ሥርዓተ ትሕትናን ያሳየበት ዕለት ነው። ምዕመናን የደቀ መዛሙርቱን እግር በማጠብ ጌታ ሶስት ዋና ዋና ነገሮችን አደረገው። ከባቄላ እና ከተፈተገ ስንዴ ነው። ስንዴው ይፈተጋል፣ ባቄላው ይከካል። ይኸው ምሳሌ ነው። ስንዴው የክርስቶስ ምሳሌ ነው። የስንዴ ቅንጣት እኔ ነኝ ብሎ መድኃኒታችን ኢየሱስ ክርስቶስ መፈተጉ ጌታ ብዙ መከራ መቀበሉን ያሳያል። 6666 ጊዜ ተገርፏል። የባቄላው መከካት ደግሞ ስጋው አልቆ አጥንቱ እስኪታይ ድረስ መገረፉን ያለው መልካሙ ዓርብ በመባል ይታወቃል። በእውነት ከክርስቶስ መከራ አንጻር መልካም የሚያሰኝ አይደለም፣ ግን መከራው ለኛ መልካም ነው። በመከራው መከራችን፣ በሞቱ ሞታችን ስለተወገደልን መልካሙ ዓርብ ነው። ዳግም የተፈጠርነውም ዓርብ ነው። የሞትነው ዓርብ ነው። የዳነውም ዓርብ ነው። ከገነት የወጣነው ዓርብ ነው። ገነት የገባነው ዓርብ ነው። ከማህበረ መላእክት የተለየነው ዓርብ ነው። ከማህበረ መላእክት የተቀላቀልነውም ዓርብ ነው። ያዘንነው ዓርብ ነው። የተደሰተው ሙሽራ የሰርጉ ቀን ያምርበታል። እንዲያው መልከጥፉ እንኳን ቢሆን ቅባት ተቀባብቶ ያምርበታል። ለጣቱ ቀለበት፣ ለእጁ ብራስሌት ያደርጋል። ዘውድ ይደፋል፣ ካባ ይለብሳል፣ ሱፍ ይለብሳል። ውድ ቀበቶ አቅሙ በፈቀደለት መጠን ይታጠቃል። ውድ ጫማ ይለብሳል። ይህ ሙሽራ ሰርግ ቤት የተገኘ ሙሽራ ሳይሆን መስቀል ላይ የዋለ ሙሽራ ነው። ይህ ሙሽራ ለጣቱ ቀለበት ለእጁ ብራስሌት ያደረገ ሙሽራ ሳይሆን እጁ ላይ ችንካር ያረፈበት ሙሽራ ነው። ይህ ሙሽራ አክሊል የደፋ ሙሽራ ሳይሆን የሸዋ አክሊል የደፋ ሙሽራ ነው። ይህ ሙሽራ ፊቱን የተቀባባ ሙሽራ ሳይሆን ምራቅ የተተፋበት ለባሏ ያላትን ታማኝነት የምትገልጠው በቀለበቷ ነው። ሙሽሪት ቤተክርስቲያንም የክርስቶስ ውድ አካሉ ታማኝ አካሉ መሆኗን የምታረጋግጠው መስቀል ተሸክማ በመታየቷ ነው። ቤተክርስቲያን መስቀሉን ገንዘብ አድርጋ የምትኖረው ከሙሽራዋ ከክርስቶስ የተቀበለችው ቀለበት ጥብጣቤ የክርስቶስን መከራ ለማሰብ ነው። የመከራ ተካፋዮች ነን፣ የግርፋት ተካፋዮች ነን። መከራህን እናስባለን። ወየውን የልገረፍልህ ለማለት ሙሰላ ኃጥአን ትጠፍ የኃጥአን መንገዳቸው ትጠፋለች ሲባል ያችንን ጧፍ በዱላ ይቀጠቅጧታል። ይሁዳዊ ጠባይን በትርኢት መልክ ለማሳየት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ጸሎተ ሐሙስ በሚል ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። በሰሙነ ሕማማት ያሉት ቀናት እያንዳንዳቸው የራሳቸው የሆነ ታሪክና ስያሜ እንዳላቸው ስንማማር ሰንብተናል። ዛሬ ደግሞ ጸሎተ ሐሙስ ነው። እንግዲህ ብዙ ሐሙሶችን አሳልፈናል። የራሱ የሆነ ስያሜ የለውም። የሕማማቱ ሐሙስ ግን ይለያል። ጸሎተ ሐሙስ በመባል ይታወቃል። ጌታ በጌቴሴማኒ በአትክልቱ ስፍራ ሥርዓተ ጸሎትን ያስተማረበት ዕለት ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ እንደተመዘገበው ጌታችን ኢየሱስ ክርስቶስ በጸሎተ ሐሙስ ምሽት በአትክልቱ ስፍራ ደቀ መዛሙርቱን ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ጸሎትን ያስተማረበት ዕለት በመሆኑ ጸሎተ ሐሙስ ይባላል። ክርስቶስ ወደዚህ ምድር የመጣው ስለ ሁለት ነገር ነው። አንደኛ ለአርያነት ነው፣ ሁለተኛ ለቤዛነት ነው። አርያነት የሚባለው ጸልዮ ወደ ፈተና እንዳትገቡ ትጉና ጸልዩ አለን። ጾሞ ደግሞ ስትጾሙ እንደ ግብዞች አትሁኑ አለን። ተጠምቆ ያመነ የተጠመቀ ይድናል አለን። ነፍሱን ስለኛ አሳልፎ በመስጠት ፍቅሩን ከገለጠልን በኋላ ደግሞ እርስ በርሳችሁ ተዋደዱ አለን። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ካለ በኋላ እኛ እርስ በርሳችን ይቅር መበባል እንዳለብን አስተማረን። ትሁት ሆኖ ትሁት መሆን እንደሚገባን ነገረን። ታግሶ መታገስ እንደሚገባን በ5 እንጀራ በ2 ዓሣ 5000 ሕዝብ የተራቡትን መግቦ እኛም ደግሞ ለተራቡት ማዘን መራራት ማሰብ እንደሚገባን አስተማረን። የታመሙትን ፈውሶ ህመምተኞችን መጠየቅ እንደሚገባን፣ የታሰሩትን ፈቶ እኛም እስረኞችን መጠየቅ እንደሚገባን አስተማረን። አርያነት የሚባለው ይሄ ነው። ክርስቶስ ያደረገውን እኛም እንድናደርግ ታዝዘናል። ፍለጋውን፣ ምሳሌውን፣ አርያውን ጥሎልን አድርጓል። ሁለተኛው ቤዛነት የሚባለው ነው።
አዳም አባታችን የአዳምን አካሉን አካል ባህሪውን ባህሪ ህመሙን ህመሙ አድርጎ አዳም ሊቀበለው የሚገባውን መከራ እሱ ተቀብሎ አዳምና ሔዋንን አድኗል። ይህ ማለት እኛ መስራት የሚገባንን እሱ ሰርቶ እኛ መክፈል የሚገባንን ዋጋ እሱ ከፍሎ እኛ መቀበል የሚገባንን መከራ እሱ ተቀብሎ አድኖናል። እኛን ወክሎ በእኛ ምትክ እኛን ተገብቶ ማለት ነው። ሰው ሊሰራው ስለማይችል እኛን ወክሎ የከፈለው ዋጋ ቤዛነት ይባላልና ከመጣበት መንገድ አንዱ አርያነት ስለሆነ ጸልዮ ወደ ፈተና እንዳትገቡ ብሎ ጸሎትን ያስተማረበት ዕለት ነው ለማለት ያህል ነው። ሁለተኛው ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ማለት የቂጣ በዓል ማለት ነው። ያው ግሳችን ጸሎተ ጋገረ ይል የለ። ስለዚህ እስራኤላውያን ከግብጽ ከወጡ በኋላ በየዓመቱ የመጨረሻውን የፋሲካ በዓል ቂጣ ጋግረው በቂጣ በዓሉን ያከብሩት ነበረ። ክርስቶስም ይህንን ፋሲካ አብሮ አክብሯል። በነገራችን ላይ የመጨረሻውን ፋሲካ አብሯቸው ተገንቶ አክብሯል። ከእንግዲህ በኋላ ፋሲካችሁ እኔ ነኝ፣ ሌላ ፋሲካ አያስፈልግም ሲል ህብስቱን አንስቶ አክብሮ ለውጦ ለደቀ መዛሙርቱ ስጋ አድርጎ ሰጣቸው። ወይኑን ደግሞ አክብሮ ለውጦ ደሙ አድርጎ ሰጣቸው። ምክንያቱም ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷል፣ ከእንግዲህ በኋላ ሌላ ፋሲካ አትጠብቁ፣ ፋሲካችሁን እኔ ነኝ ለማለት ህብስቱን ስጋ አምላክ ወይኑን ደም አምላክ አድርጎ አክብሮ ለውጦ ሰጧቸዋል። ስለዚህ ጸሎተ ሐሙስ የቂጣ በዓል ስለሆነ እንዲህ አይነት ፍችም አለው። ሶስተኛው የሐዲስ ኪዳኑ ሐሙስ በመባል ይታወቃል። በብሉይ ኪዳን በእንስሳት ደም ይቀርበው የነበረው መስዋዕት አልፎ የሐዲሱ መስዋዕት ስለተተካ መስዋዕተ ኦሪትን አሳልፎ መስዋዕተ ሐዲስን መስዋዕተ ወንጌልን የተካበት ዕለት በመሆኑ የሐዲስ ኪዳኑ ሐሙስ ይባላል። የምስጢር ቀንም ይባላል። ምስጢረ ቁርባን የተመሰረተበት ዕለት ነው። እንግዲህ ምስጢረ ቁርባን ከአምስቱ አዕማደ ምስጢር ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ነውና ምስጢረ ቁርባን የተመሰረተበት ዕለት ስለሆነ የምስጢር ቀን ይባላል። ሕጽበተ ሐሙስም ይባላል። የደቀ መዛሙርቱን እግር ያጠበበት ሥርዓተ ትሕትናን ያሳየበት ዕለት ነው። ምዕመናን የደቀ መዛሙርቱን እግር በማጠብ ጌታ ሶስት ዋና ዋና ነገሮችን አድርጓል። አንደኛ ፍቅሩን ገልጧል። የደቀ መዛሙርቱን እግር በማጠብ ፍቅሩን ገልጧል። በዮሐንስ ወንጌል ምዕራፍ 13 ቁጥር 5 ላይ የወደዳቸውን እስከ መጨረሻው ወደዳቸው ይላል። ሐዋርያቱን የወደዳቸው እግራቸውን እስከ ማጠብ ደርሶ ነው ለማለት ነው። መቼም እግር የሚውለው ከጭቃ ከአቧራ ጋር ነው። እንኳን ሌላውን አካል ይቅርና እግራቸውን ሳይቀር አከብረዋለሁኝ ሲል መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠብ ፍቅሩን ገልጧል። ስለዚህ ጸሎተ ሐሙስ ፍቅሩን የገለጠበት ዕለት ነው ማለት ነው። ሁለተኛው የደቀ መዛሙርቱን እግር ሲያጥብ ልጅነትንም ሰጥቷል። በዚያው ልጅነት የሰጠበት ዕለት ነው ማለት ነው። አንዳንዶቹ እዚህ ላይ ሐዋርያት መቼ ተጠመቁ የሚለው ነገር እንደ ጥያቄ ሆኖ ይነሳል። በሊቃውንቱ ዘንድ ያከራክራል። አንዳንዶቹ የሚሉት ሕጽበቱ ትሕትናን ለማስተማር እንጂ ከልጅነት ጥምቀት ጋር የሚገናኝ አይደለም፣ ካሳ ሳይፈጸም ልጅነት ሊሰጥ አይችልም የሚል ሐሳብ አላቸው። ነገር ግን የሐዋርያት ሕጽበት ትክክለኛ የልጅነት ጥምቀት መሆኑን የሚያሳየን ሁለት መረጃ ልንገራችሁ። ሁለት ጥቅሶች ላሳያችሁ። አንደኛ በዮሐንስ ወንጌል ምዕራፍ 13 ላይ የጴጥሮስን እግር ሊያጥብ ጌታ ሲቀርብ ጴጥሮስ ምንድነው ያለ? ጌታ አንተ ልታጥበኝ አትችልም አለው፣ ለጌታ ካለው አክብሮት የተነሳ። ጌታ ግን መልስ ሲሰጠው እኔ ካላጠብኩህ ከኔ ጋራ እድል ፈንታ የለህም አለው። ተራ ሕጽበት ቢሆን ኑሮ እንደዚህ አይለውም ነበረ። ምክንያቱም በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ካለው ሐሳብ ጋራ ይገናኛል። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊወርስ አይችልም፣ ወደ መንግስቱ ሊገባ አይችልም ከሚለው ሐሳብ ጋራ ይገናኛል። ስለዚህ እኔ ካላጠብኩህ እድል ፈንታ ጽዋ ተርታ ገሃነመ እሳት ይሆናል ማለቱ ነው። ሁለተኛ ዛሬ የማደርግልህን አታውቅም ይለዋል። ተራ ሕጽበት ቢሆን ኑሮ
ዛሬ የማደርገውን አታውቅም አይለውም ነበረ። መቼም አንድ የተለየ አምላካዊ ምስጢር ቢኖረው ነው እንጂ ዝም ብሎ መቼስ በውሃ ለማጠብ እግሩን የማደርገውን አታውቅም አይለውም ነበረ። የተለየ መለኮታዊ ምስጢር ስላለው ነው። እና ዛሬ አታውቀውም ቆይቶ ነው የሚገባ ይለዋል ቅዱስ ጴጥሮስን። ሌላው ግን የሐዋርያት ሕጽበት በትክክል የልጅነት ጥምቀት የተሰጠበት መሆኑን የሚያሳየን ቅዱስ ጎርጎርዮስ ለቅዱስ ባስልዮስ ጥያቄ አንስቶለት ነበረ። ማይዜ ተጠምቆ አርዲት ደቀ መዛሙርቱ የተጠመቁት መቼ ነው የሚል ጥያቄ አነሳለት። በዚህን ጊዜ ቅዱስ ባስልዮስ ለቅዱስ ጎርጎርዮስ የሰጠው ምላሽ አርዲት ተጠምቁ በምሴተ ሐሙስ ለጸቢያ ዓርብ እምቅድመ ይንሥኡ ሥጋሁ ቅዱሰ ወደሞ ክቡረ፣ ቅዱስ ሥጋውንና ክቡር ደሙን ከመቀበላቸው ለዓርብ አጥቢያ በጸሎተ ሐሙስ ደቀ መዛሙርቱን ተጠመቁ በማለት መልስ ሰጥቶታል። ስለዚህ ሕጽበቱ ልጅነት የተገኘበትም እንደሆነ መረዳት ያስፈልጋል። ልጅነትን የሰጠበት ዕለት ነው። ሶስተኛው ትሕትናን ያስተማረበት ዕለት ነው። የተዋህዶ ልጆች እንግዲህ ክርስቶስ ትሕትናውን የገለጠባቸው አራት ዋና ዋና መንገዶች አሉ። እንዲያው በዋናነት ለመጥቀስ ያህል ነው። አንደኛ በበረት መወለዱ ትሕትናውን ያሳያል። ከጽርሐ አርያም ይልቅ በረትን መርጧል። ሁለተኛው ደግሞ የቅዱስ ዮሐንስን በዮሐንስ በባሪያው እጅ ተጠምቆ ትሕትናውን አሳይቷል። ሶስተኛ ንጉሥ ሲሆን በአህያ ላይ ተቀምጦ ትሕትናን አስተምሮናል። አራተኛው የደቀ መዛሙርቱን እግር ጎንበስ ብሎ በማጠብ ትሕትናን አስተምሯል ኢየሱስ ክርስቶስ ማለት ነውና ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ስርዓት በጸሎተ ሐሙስ ይከናወናል። የስድስቱ ሰዓት ስግደት ካበቃ በኋላ በምስራቅ በኩል ሁለት ጎድጓዳ ሳህኖች ውሃ የሞሉ ሳህኖች ይቀርባሉ። ለስርዓቱ ማስፈጸሚያ የሚሆነው ወይንና የወይራ ቅጠል ነው። አብረው ይዘፈዘፋሉ። ጸሎተ አኮቴት ስርዓተ ቅዳሴው ከደረሰ በኋላ አሐዱ አብ ይባላል። ፓትርያርኩ ባሉበት ደብር ፓትርያርኩ፣ ጳጳሳት ባሉበት ደግሞ ጳጳሳት፣ የደብር አስተዳዳሪዎች ባሉበት የደብር አስተዳዳሪዎች፣ አለበለዛም ቄሰ ገበዙ ወይም በእድሜ ገፋ የሚለው ትልቅ ካህን የካህናቱን የዲያቆናቱን የምዕመናንን እግር ያጥባል። አንተ የዓለምን ኃጢአት ለማጠብ እንደመጣ ዛሬም የአገልጋዮችን የኛን ኃጢአት እጠብ ለማለት ነው። አርያነት የሚባለው ይህ ነው። ቅድም እንደነገርኳችሁ ያንን አርያነትና ምሳሌነት ትቶልን ስለሄደ ዛሬ በየገዳማቱ በየአብነት ትምህርት ቤቱ እንዲህ አይነቱ ክንውን አለ። ታላላቆችን እንግዶች ሲመጡ ታላላቅ አባቶች ሳይቀር የታናናሾችን እግር ያጥባሉ። በገጠሪቷ ኢትዮጵያም አለ። እዚህ ከተማ ላይ ያው ስልጣኔው ወጋችን ባህላችን ከቀን ወደ ቀን እያደበዘዘና እያስቀረ ስለመጣ ብዙ ነገር ቀርቶብናል ማለት ነውና የደቀ መዛሙርቱን እግር በማጠብ ትሕትናውን ያሳየበት ዕለት ነው። ለሐዋርያት ልጅነት የሰጠበት ዕለት ነው። ፍቅሩን የገለጠበት ዕለት ነው። ከዚያ አያይዞ ቅዳሴ ይቀደሳል። የጸሎተ ሐሙስ ቅዳሴ መግቢያ 9 ሰዓት ነው። መውጫ ወደ 11 ሰዓት ነው። አይርጎተ ቁርባን የቁርባን ማሳረጊያ ሰዓቶች 7 ናቸው። ከሰባቱ አንዱ የጸሎተ ሐሙስ ነው። በሌሎች ቀናት 7 ሰዓት ቅዳሴ ገብተን 9 ሰዓት ነው የምንወጣው። ያን ቀን ግን 9 ሰዓት ገብቶ 11 ሰዓት ቅዳሴ ይወጣል። ስርዓቱን ነው የምነግራችሁ። ካህናቱ ልብሰ ተክህኖውን ገልብጠው ጥቁር ልብስ ለብሰው ነው በሚቀድሱት። አቡነ ተንሥኡ ለጸሎት አይባልም፣ አቡነ ዘበሰማያት ይባላል። ምስለ መንፈስከ አይባልም፣ ስብሐት ለአብ ወወልድ ወመንፈስ ቅዱስ ነው የሚባለው። የደወል ድምፅ የቃጭል ድምፅ አይሰማም። በዛ ቦታ የጸናጽል ድምፅ ይሰማል ማለት ነው። የጸናጽል ድምፅ ነው የሚሰማው። ቅዳሴው የሚቀደሰው በለሆሳስ ምን ማለት ነው? በዝግታ በቀስታ ነው። ለምን ቢባል ይሁዳ ጌታን በሹክሹክታ አሳልፎ ለአይሁድ ስለሰጠው ማለት ነው። ይሄ ብቻ አይደለም። ጌታም በህሊና ቅዳሴ ጊዜን ደግሞ ለሐዋርያት
ምስጢረ ቅዱስ ሥጋውና ክቡር ደሙን ያቀበለበት ዕለት በመሆኑ ነው። እንዲሁም የብሉይ ኪዳኑ አገልግሎት ድካም ብቻ እንደነበረ፣ ከንቱ እንደሆነ፣ ቅድመ እግዚአብሔር የማይደርስ እንዳልነበረ ለማመላከትም ጭምር ነው ማለት ነው። ይህንን ነው እንግዲህ የተዋህዶ ልጆች የሚያሳየን ማለት ነው። በዕለቱ ያው እግዚአብሔር ይፍታ ኑዛዜ አይባልም። ከዚህ አያይዘን ጉልባንን ማንሳት እንችላለን። መቼም ጸሎተ ሐሙስና ጉልባን ያን ሳንቲም ሁለት ገጽታዎች ናቸው፣ ሁላችሁም እንደምታውቁት ማለት ነው። ምንድነው? ጉልባን ያው በጸሎተ ሐሙስ ይበላል። ይህም ከእስራኤላውያን ባህል ጋር የተያያዘ ነው። እስራኤላውያን ለ430 ዓመት ያህል በፈርዖን ግዛት በግብፅ የባርነት ቤት ቆይተዋል። በእግዚአብሔር ጊዜው ደርሶ በሙሴ መሪነት በእግዚአብሔር ፈቃድ ሲወጡ ከግብፅ ፈርዖን ጉልበታቸው ጣፈጠው መሰለኝ አለቅም አለ። ግብፅ በ10 መቅሰፍት ተመታች። 10ኛው መቅሰፍት ሞተ በኩር፣ የበኩር ልጅ እንዲሞት ነበረ። ፈርዖን የበኩር ልጅ ነው፣ አልጋ ወራሹም የበኩር ልጅ ነው እና በዚህ ሰዓት ሞት ወደሱ እየቀረበ ሲመጣ ፈራና እለቃለሁ አለ። እስራኤልን ለቀቀ። እስራኤል ከግብፅ ሲወጡ ተቻኩለው ስለነበረ ምንድነው ያደረጉት? ንፍሮ ቀቅለውና ቂጣ ጋግረው እየበሉ ነው የወጡት። ምክንያቱም ሌላ ምግብ ለማብሰል ጊዜ ይጠይቃል። እህል ፈጭተው ያንን አብኩተው ጋግረው የሚበሉበት ጊዜ ስላልነበረ ንፍሮ ቀቅለው እየበሉ ነው ጉዟቸውን የጀመሩት። ያንን በየዓመቱ ያከብሩ ነበረ። ይህም የሚሆነው በጸሎተ ሐሙስ ነበረ። ኢትዮጵያውያን ደግሞ ብሉይ ኪዳንን ተቀብለን ወደ ሐዲስ ኪዳን ስለተሸጋገርነ የእስራኤልን ትውፊትና ወግ ሳንረሳ ነው የቀጠልነው። ለዛ ነው። ሁለተኛው ግን የሐዘን ሳምንት የመከራ ሳምንት ስለሆነ ነው። ምክንያቱም ሳምንቱ በክርስቶስ ሞት በድንግል ማርያም መከራ ያዘንበት ሳምንት ስለሆነ ያው ለሐዘንተኛ ደግሞ ንፍሮ ነው የሚቀርብለት። በሀገራችንም ያ ነው ልማዱ። እንባ ድርቅ ይባላል። አሁን መቼም ቅድም እንደነገርኳችሁ ወጋችን ባህላችን እየደበዘዘ የመጣበት ሰዓት ላይ ደርሰናልና አንዳንድ የሐዘን ቤት ሰርግ ቤት እስኪመስል ድረስ ያሳፍራል። እውነት ለመናገር ጾምም ይሁን ፍስክ መጠጡ በአይነት ነው፣ ምግቡ ብፌ ነው። የማዕት አይነት ነው የሚቀርበው። የምግብ አይነት ማዕት ነው የሚቀርበው። የመጠጥ አይነትም ልክ እንደዚሁ ነው። አሁን ምንድነው መብላት መጠጣት አያስፈልግም እያልኩ አይደለም፣ ግን ሞትን እስክንረሳ ድረስ መብላት መጠጣት የለብንም። እውነት ለመናገር የተሰበሰብነው እኮ የሰውየውን ሞት እያሰብነ እኛም ነገ ዕጣ ፈንታችን እንሞታለን ብለን ውሃ እየጠጣን ጥሬ እየበላን ንስሐ እንድንገባ ራሳችን ለንስሐ እንድናዘጋጅ እንጂ በመብል በመጠጥ ሞትን እንድንረሳ አይደለም። እና ይሄ በእውነት በጣም አሳዛኝ ነው። ከቀን ወደ ቀን እየበዛ የመጣበት ክስተትን ነው የምናየው። ምናልባት ያንን ይልቁንስ ብዙ ነገር ይወጣልና በዕለቱ ምግቡ መጠጡ ያ ልቅስ ለድሆች ቢሰጥ የተሻለ ለሟቹ ሰው ረፍተ ነፍስ ሊያሰጠው ይችላልና ነገር ግን ምን ልላችሁ ፈልጌ ነው፣ ለሐዘንተኛ የሚቀርበው ያው ንፍሮ ነው እና የሐዘን ሳምንት ስለሆነ ጉልባን እንበላለን ማለት ነው። ጉልባን የሚዘጋጀው ከባቄላ እና ከተፈተገ ስንዴ ነው። ስንዴው ይፈተጋል፣ ባቄላው ይከካል። ይኸው ምሳሌ ነው። ስንዴው የክርስቶስ ምሳሌ ነው። የስንዴ ቅንጣትን የኔ ብሎ መድኃኒታችን ኢየሱስ ክርስቶስ መፈተጉ ጌታ ብዙ መከራ መቀበሉን ያሳያል። 6666 ጊዜ ተገርፏል። የባቄላው መከካት ደግሞ ስጋው አልቆ አጥንቱ እስኪታይ ድረስ መገረፉን የሚያሳይ ነው። የተዋህዶ ልጆችና የጸሎተ ሐሙስ ስርዓትና ክንውን ይህንን ይመስላል። ወደ ዓርቡ ስርዓትና ትርጓሜ ልውሰዳችሁና ጥቂት ላሳያችሁ። ትምህርቱን በዕለቱ እንማረዋለን። ነገር ግን የዓርብን ስርዓትና የስርዓቱን ትርጓሜ ግን ጥቂት ላሳያችሁ። ይህ እያንዳንዱ ቀናት
የራሳቸው ስያሜ እንዳላቸው ዓርብም ስያሜ ያለው መልካሙ ዓርብ በመባል ይታወቃል። በእውነት ከክርስቶስ መከራ አንጻር መልካም የሚያሰኝ አይደለም፣ ግን መከራው ለኛ መልካም ነው። በመከራው መከራችን፣ በሞቱ ሞታችን ስለተወገደልን መልካሙ ዓርብ ይባላል። የመዳን ቀናችን ናት። የተፈጠርነው ዓርብ ነው። ዳግም የተፈጠርነውም ዓርብ ነው። የሞትነው ዓርብ ነው። የዳነውም ዓርብ ነው። ከገነት የወጣነው ዓርብ ነው። ገነት የገባነው ዓርብ ነው። ከማህበረ መላእክት የተለየነው ዓርብ ነው። ከማህበረ መላእክት የተቀላቀልነውም ዓርብ ነው። ያዘንነው ዓርብ ነው። የተደሰትነው ዓርብ ነው። ስለዚህ ዓርብ ትልቁ የመዳን ቀናችን ነውና በዚህን ዕለት የሚከናወነው ስርዓት ይለያል። ሰፋ ያለም ነው። ስርዓቱም ይለያል፣ ዜማውም ይለያል። ምዕመናንም በብዛት በቤተ ክርስቲያን ተሰብስበው ይገኛሉ። ከሰኞ እስከ ረቡዕ ድረስ ያለው ኪራይ ላይ ሶኑ በግዕዝ ነው። ሐሙስ በአራራይ ይባላል። ዓርብ ደግሞ በዝል ይባላል። ይኸው ምሳሌ ያለው ያው ግዕዝ የአብ ምሳሌ ነው። አራራይ ደግሞ የመንፈስ ቅዱስ ምሳሌ ነው። ለምንድነው ሐሙስ አራራይ የሚዜመው ከተባለ ሐዋርያት ነገረ መንፈስ ቅዱስን ተጨዋውተው የወጡበት ዕለት ነው። በጸሎተ ሐሙስ ምሽት ህብስቱን አንስቶ ስጋ አምላክ ወይኑን አንስቶ ደም አምላክ አድርጎ ከሰጣቸው በኋላ ሲወጡ ስለ መንፈስ ቅዱስ ተጨዋውተው የወጡበት ሰዓት ስለሆነ ሐሙስ አራራይ የመንፈስ ቅዱስ ምሳሌ ስለሆነ በአራራይ ኪራይ ላይ ሶኑ ይባላል። እዝል ደግሞ የወልድ ምሳሌ ነው። እንግዲህ መከራ የተቀበለው ከሶስቱ አካል አንዱ አካል ወልድ ስለሆነ ማለት ነው። እንዲያው ዋና ዋናዎቹን ስርዓቶች ለመናገር ያህል 3 ሰዓት ላይ ስነ ስቅለቱ ይወጣል። መቅደሱ በር ላይ ይቆማል። በግራና በቀኝ ትንንሽ መስቀሎች ይቆማሉ። አልጋ የሚመስል ነገር ተሰርቶ መጎናጸፊያ ይለብሳል። ግራና ቀኙም በመጋረጃ ይሸፈናል። አልባሳቱ፣ ጽናው፣ መስቀሉ፣ ጻይሉ ይወጣል። አጠቃላይ የቤተ መቅደሱ የነዋየ ቅድሳት ሙሉ በሙሉ ይወጣሉ። የጽጌረዳ አበባ ይነሰነሳል። ይህ ሁሉ ለሙሽራው ክብር ነው። ሙሽራው የሚሰዋበት ጊዜ ደርሷል ለማለት ነው። አማናዊ ሙሽራ ክርስቶስ መስቀል ላይ የሚነግስበት ሰዓት ደርሷል ለማለት ነው። እውነት ለመናገር ልብን የሚነካ ነው። ክርስቶስ የዕለተ ዓርብ ሙሽራ ነው። ቤተክርስቲያን በዕለተ ዓርብ ስትሞሸር የተሞሸረችበት ደም የክርስቶስ ደም ነው። በዚህ በቅዳሴው መግቢያ ላይ አንድ ልብ የሚነካ ኃይለ ቃል አለ። መኑ ዘሬ መራዌ ዘይጠብ ስጋሁ በጊዜ ከብካቡ አዲሰ ግብረ ገብረ ወልደ አብ ውስተ ዓለም ዘእምፍጥረተ ዓለም ይላል። ከዓለም ፍጥረት ጀምሮ ራሱን በግ አድርጎ ያቀረበ ሙሽራ የለም። ነገር ግን አንዱ የአብ ልጅ ኢየሱስ ክርስቶስ በተዋሃደው ስጋ በቀራንዮ ለሙሽሪት ቤተክርስቲያን ሰርግ ደግሶ ሙሽራ ሆኖ ራሱን መብል መጠጥ አድርጎ ሙሽሪት ቤተክርስቲያንን የራሱ አደረገ ይላል። ማንኛውም ሙሽራ በሰርጉ ቀን በግ ይገዛል፣ መብል መጠጥ ያዘጋጃል፣ የሚጠመቀውን ጠላም ሆነ ጠጅ ያስጠምቃል። ይሄ ሙሽራ ግን ራሱን በግ አድርጎ ያቀረበ ሙሽራ ነው። ራሱን መብል መጠጥ አድርጎ ያቀረበ ሙሽራ ነው። ራሱን ወይን አድርጎ ያቀረበ ሙሽራ ነው። እውነት ለመናገር ይህ ሙሽራ ከሌሎች ሙሽሮች ይለያል። ማንኛውም ሙሽራ የሰርጉ ቀን ያምርበታል። እንዲያው መልከጥፉ እንኳን ቢሆን ቅባት ተቀባብቶ ያምርበታል። ለጣቱ ቀለበት፣ ለእጁ ብራስሌት ያደርጋል፣ ዘውድ ይደፋል፣ ካባ ይለብሳል፣ ሱፍ ይለብሳል፣ ውድ ቀበቶ አቅሙ በፈቀደለት መጠን ይታጠቃል፣ ውድ ጫማ ይለብሳል። ይህ ሙሽራ ሰርግ ቤት የተገኘ ሙሽራ ሳይሆን መስቀል ላይ የዋለ ሙሽራ ነው። ይህ ሙሽራ ለጣቱ ቀለበት፣ ለእጁ ብራስሌት ያደረገ ሙሽራ ሳይሆን እጁ ላይ ችንካር ያረፈበት ሙሽራ ነው። ይህ ሙሽራ አክሊል የደፋ ሙሽራ ሳይሆን የሸዋ አክሊል የደፋ ሙሽራ ነው። ይህ ሙሽራ ፊቱን የተቀባባ ሙሽራ ሳይሆን ምራቅ የተተፋበት ሙሽራ ነው። ይህ ሙሽራ ሱፍ የለበሰ ሙሽራ ሳይሆን ደም የለበሰ ሙሽራ ነው። ይህ ሙሽራ ካባ የለበሰ ሙሽራ ሳይሆን ጀርባው ላይ ጅራፍ ያረፈበት ሙሽራ ነው። ይህ ሙሽራ ውድ ቀበቶ የታጠቀ ሳይሆን ጎኑን በጦር የተወጋ ሙሽራ ነው። ይህ ሙሽራ ወገኖች ውድ ጫማ የለበሰ ሙሽራ ሳይሆን የችንካር ጫማ የተጫማ ሙሽራ ነው። ይህ ሙሽራ ራሱን መብል መጠጥ አድርጎ ያቀረበ ሙሽራ ነው። በግ አድርጎ ያቀረበ ሙሽራ ነው። ለዚህ ነው ቅዱስ ዮሐንስ
ነዋ በግው ለእግዚአብሔር ዘያትት ኃጢአት ዓለም የዓለምን ኃጢአት የሚያስወግድ እውነተኛው በግ እሱ ነው ይላል። ለሙሽሪት ቤተክርስቲያን በግ ሆኖ የተሰዋላት ሙሽራ ኢየሱስ ክርስቶስ ነው ወገኖቼ። እና እንዲህ አድርጎ ዋጋ ስለከፈለላት መራዊ ያለ ቤተክርስቲያን ይባላል። ክርስቶስ የቤተክርስቲያን ሙሽራ ነው። ቅድም እንዳልኳችሁ ቤተክርስቲያን በዕለተ ዓርብ ስትሞሸር የተሞሸረችበት ደም የክርስቶስ ደም ነው። ሊቁ ዮሐንስ አፈወርቅ ባል ለሚወዳት ሚስቱ የሚወደውን ስጦታ ገዝቶ በማበርከት የግሉ ሊያደርጋት እንደሚፈልግ ሙሽራው ቤተክርስቲያንም ሙሽሪት ቤተክርስቲያንን የግሉ ሊያደርጋት የደም ማጫ ከፈለላት። ቤተክርስቲያንም ለክርስቶስ ያላትን ፍቅር ትገልጥ ዘንድ ሁልጊዜ መስቀል ተሸክማ ትታያለች ይላል። ሚስት ለባሏ ያላትን ታማኝነት የምትገልጠው በቀለበቷ ነው። ሙሽሪት ቤተክርስቲያንም የክርስቶስ ውድ አካሉ ታማኝ አካሉ መሆኗን የምታረጋግጠው መስቀል ተሸክማ በመታየቷ ነው። ቤተክርስቲያን መስቀሉን ገንዘብ አድርጋ የምትኖረው ከሙሽራዋ ከክርስቶስ የተቀበለችው ቀለበቷ ነው እና የክርስቶስ ምንድነው ማጫ የተከፈለላት የደም ማጫ የተከፈለላት የክርስቶስ ሙሽራ መሆኗን ሰይጣን ስለሚያውቅ አንገቱን ደፍቶ ይኖራል እንጂ አይፈትናትም። ምክንያቱም ቀለበት ያጠለቀችን ሴት ቀና ብሎ የሚያያት ወንድ የለም። ይሄ የተፈጥሮ ሕጋችን ያስተምረናል እና ኢየሱስ ክርስቶስ ልዩ ሙሽራ ነው። ነፍሱን አሳልፎ እስከ መስጠት ደርሶ ሙሽሪት ቤተክርስቲያን እኛን ወዶናል ማለት ነው። ማንኛውም ሙሽራ እውነት ለመናገር ማጫ ለሙሽሪት ሊሰጥ ይችላል። አቅም ካለው ደግሞ መኪና ገዝቶ ቁልፍ በእጇ ሊያስጨብጣት ይችላል። ቤት ገዝቶ ሊሰጣት ይችላል። ይህ ሙሽራ ግን ምዕመናን፣ ይህ ሙሽራ በጣም ልብ ይነካል። ስጋውን ቆርሶ ለሙሽሪት እንኪቤ ያለ ሙሽራ ነው። ደሙን አፍስሶ ለሙሽሪት ደሜን ጠጭ ያለ ሙሽራ ነው። ይለያል ሙሽርነቱና ምን ልላችሁ ፈልጌ ነው መስቀሉ ስነ ስቅለቱ ሲወጣ ያ ሁሉ ነዋየ ቅድሳት የሚወጣው ለሙሽራው ክብር ነው። ሙሽራው ክርስቶስ መስቀሉን ዙፋን አድርጎ የሚነግስበት ሰዓቱ ጊዜው ደርሷል ለማለት ያህል ነው። ይገርማል። 6 ሰዓት አካባቢ 3 ካህናት ከርቤ እያጠኑ ለመስቀል ከንሰግድ ጥቁር ለብሰው ማለት ነው ለትንሣኤ ከቅድስት እያሉ 3 ጊዜ ይህንን ዜማ ያዜማሉ። 3ቱ ካህናት የፀሐይ የጨረቃ የከዋክብት ምሳሌ ናቸው። ፀሐይ ጨልሟል፣ ጨረቃ ደም ለብሰዋል፣ ከዋክብት ረግፈዋል። ፀሐይ የጨለማ በርኖስ አጥልቋል፣ ጨረቃ የደም ካባ ለብሰዋል፣ ከዋክብት ዙፋናቸውን ለቀው መሬት ላይ ተነጥፈዋል። ከዚያ እየይዞ አምኒስቲቲ ሙኪሪያ ሙዳስጧ አንቲፋሲሊያሱ በማለት ቃሉ የግሪክ የዕብራይስጥ ነው። ተዘከረን እግዚኦ በውስተ መንግስት ከማለት ነው። በግዙ አቤቱ በጌትነት ስትመጣ አስበን ማለት ነው። ይህንን ያዜማሉ። በዛን ሰዓት ሁሉም ሰው ይሸፈንና አብሮ ያዜማል። ለምን ቢባል ጌታችን ኢየሱስ ክርስቶስ ሲሰቀል ወዳጆቹ እርቃኑን ላለማየት ተሸፋፍነው አልቅሰዋል። ያንን ለማስታወስ ነው። አየይዞ ወደ 9 ሰዓት ኦዘጥመ ሞተ በስጋ ሞትን የቀመሰ በማለት በጣም ልብ የሚነካ ዜማ ነው። ወዮን የልሙትልህ እያሉ ካህናቱ ያዜማሉ። ወደ 11 ሰዓት አካባቢ ያወጡ የነበረው ነዋየ ቅድሳት ስነ ስቅለቱ ወደ ቤተ መቅደስ ይገባል። እግዚኦታ ይደረሳል። ከእግዚኦታ በኋላ የጥብጣቤ ስርዓት ይከናወናል። ምዕመናን በሰሙነ ሕማማት የሰሩትን አስታውሰው ይናዘዛሉ፣ ይፍቱኝ ይላሉ ማለት ነው። እና አንዳንዶቹ ዓመት እስከ ዓመት የሰሩትን ኃጢአት በዛን ሰዓት መናዘዝ ይፈልጋሉ። እንዲህ አይነት ብልጠት አይሰራም። ሌላው ኃጢአት ከሕማማት ውጪ ሌላ ጊዜ ከንስሐ አባታችን ጋራ ተነጋግረን ንስሐ ምንገባበት ነው። ያ ቀን ግን ካህናት ተከፋፍለው እግዚአብሔር ይፍታ በወይራ ይጠበጥባሉ፣ እግዚአብሔር ይፍታ የሚሉበት ሰዓት ነውና በሰሙነ ሕማማት ብቻ ለሰራ ነው ኃጢአት እንጂ ሌላ አይደለም። እንዲያውም በዋናነት ግርፋቱን ለማስታወስ ነው። እንዲያው ከንስሐ ጋርም ብዙ የሚገናኝ አይደለም። የወይራው ጥብጣቤ የክርስቶስን መከራ ለማሰብ ነው። የመከራ ተካፋዮች ነን፣ የግርፋት ተካፋዮች ነን። መከራህን እናስባለን፣ ወየውን የልገረፍልህ ለማለት ያህል ነው። ምንጠበጠበው በወይራ ነው። ጥብጣቤ በራሱ ግርፋት ማለት ነው። ምንጠበጠበው በወይራ ነው። ወይራ ጠንካራ ዛፍ አይደለ? የክርስቶስ መከራም ጠንካራ ነው። 12 አቡነ ዘበሰማያት 41 ኪራይ ላይ ሲሆን ይሰጡናል።
ኪራይ ላይሶን እያልን 40 ጊዜ እንሰግዳለን። 12 አቡነ ዘበሰማያት እንደግማለን። ያው ስርዓቱ ይሄ ነው። ግን ካህናቱ እንግዲህ ምዕመናን ሲሰግዱ ስለዋሉ ሊሆን ይችላል ሙሉ ቀን 7ም 10ም 11ም 12ም ስግደት ይሰጣሉ። በዋናነት ግን ስርዓቱ 40 ኪራይ ላይሶን 12 ጊዜ ማን ነው አቡነ ዘበሰማያት ነው ሊሆን የሚችለው። ወዲያው ያው እግዚአብሔር ይፍታ ይባላል። መስቀል የለም። መስቀል ጋራ ምን ገናኝ በዕለተ ትንሣኤ ነው። ሊቃውንቱ ደግሞ መሐሌት ላይ መቋሚያቸው ጫፍ ላይ ጧፍ ለኩሰው ያንን አስረው ከዳዊት የተመረጡ መዝሙራትን ያስተዛዝላሉ። ሲቀባበሉ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ፣ የይሁዳ ልጅና የልጅ ልጁ ይጥፋ የሚል ነው። ከዛ የመጨረሻው መዝሙር ፍካሬ ዘጻድቃን ወዘኃጥአን መዝሙር 1 ላይ ነው። ያንን ይሉና ወፍኖቶ ሙሰ ለኃጥአን ትጠፍ፣ የኃጥአን መንገዳቸው ትጠፋለች ሲባል ያችንን ጧፍ በዱላ ይቀጠቅጧታል። ይሁዳዊ ጠባይን በትርኢት መልክ ለማሳየት ነው። ይሁዳዊ ጠባይ ያለውም እንደዚህ ይጠፋል ነው። በእውነት ይሁዳዊ ጠባይ አለ። አንዳንዶቻችን እኔ ያዝናለሁ አውቀንም ይሁን ሳናውቀው ራሳችንም እየረገምን ነው ብዬ አስባለሁ። ለምን? እኛም ጋር ይሁዳዊ ጠባይ ስላለ። ይሁዳዊ ጠባይ ምንድነው? ይሁዳ ክርስቶስን በገንዘብ ሽጦት የለ አሳልፎ ሰጥቶ የለ? ዛሬስ በገንዘብ ምክንያት ወንድሙን አሳልፎ የሚሰጥ የለም? በገንዘብ ምክንያት በወንድሙ ላይ የሞት መረብ የሚዘረጋ የለም? ወንድሙን ገሎ በወንድሙ መቃብር ላይ ቤት መስራት የሚፈልግ የለም? ይሄ እኮ ይሁዳዊ ጠባይ ነው። ይሄ ብቻ አይደለም። ይሁዳዊ ጠባይ ክፋትን በልብ አርግዞ በአፍ ፍቅርን ሰላምታን ማውራት ይሁዳዊ ጠባይ ነው። ይሁዳ ክርስቶስን ሊያሳልፈው እየመጣ ግን ወንበስ ብሎ ነው ክርስቶስን የሳመው። ዛሬም ፍቅርን በአፉ እያወራ ሰላምን በአፉ እያወራ በልቡ ተንኮል ሽንገላ ያለበት ሰው ይሁዳዊ ጠባይ ነው። እችን ቤተክርስቲያን አሳልፈው ለመስጠት የሚደራደሩ እንዲህ አይነት ይሁዳዊ ጠባይ ያላቸው ሰዎች አሉ። ጥቅም ካገኙ ቤተክርስቲያኒቱን ለመሸጥ ወደኋላ የማይሉ፣ ገበያ ቢያመቻት እናቷን ሸጠቻት ይባላል። ገንዘብ ካገኙ ቤተክርስቲያኒቱን አሳልፈው ለመስጠት የሚፈልጉ አሉ። ይህ ይሁዳዊ ጠባይ ነው ምዕመናን። እና አንዳንድ ጊዜ ሳናቀው የሚሆን አውቀን ራሳችን እየረገምን ነውና ቆም ብለን ማሰብ ያስፈልጋል። እንግዲህ የዕለተ ዓርብ ስርዓትና ትርጉም ከብዙ በጥቂቱ ይህንን ይመስላል። ትምህርቱን ግን በዕለቱ የምንማረው ይሆናል። መከራ ሕማሙን አስበን ዋጋ እንድናገኝ መድኃኔዓለም ይፍቀድልን። የመከረን ያስተማረን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።